ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ጠፋው ትናንትናም ዛሬም ጠፋሁኝ። ውጭ ነበርኩኝ ማለት ነው እና ለዛ ነው የጠፋሁት ውዶችዬ። ሰላም ናችሁ ወይ? እና እኔ ደግሞ እና አብርሽ ታረቁ ብዬ ማለት ነው አብርሽና ሩታ ታረቁ ብዬ አብርሃም ጅሎ አብርሽ አይፈልግም። በቃ አብርሽ ማለት ነው ወላይ ነው የምላችሁ እሱ ግራ ያጋባል። ሄርሜላ ላይ ሲሆን ይሻፍዳ ሩታ በቃ በራሷ ጊዜ ትመጣለች። አትለምኗት። ከኔ በላይ ሴት የለም ብላ ነው የምትቆለልባችሁ። በቃ እሱ እንደ ጻድቅ አርጎ እያወራ እኮ ነው። ከኔ በላይ ሴት የለም ብላ ነው የምታወራውና 10 ጊዜ ስለምኗት እየኮራሽ ነው የምትሄደውና አንድ ሳምንት ያክል ዝም በሏትና ራሷ በፍላጎቷ ትመጣለች እና ዝም በሏት ብሎ የሚናገረው ምን ብላ ነው? ሩጣ የምትመጣለህ ሄርሜላ መሰለች እንዴ? ሩጣ የምትመጣለህ ሩጣ የምትመጣው እኮ ሁሉም ሴት እንደ ሄርሜላ እንዳይመስልህ። ሁሉም ሴት እንደ ሄርሜላ የማይመስልህ። ሩታ ጥፋተኛ፣ አንተ ጤነኛ። አታፍርም እንዴ? ሩታማ ልክ ልኳን ነግረዋለች። ተገባ ማለት ነው። ተገባው ነግረዋለች። እንደውም አይደለም እግሯ ስር ወርቀህ ብትለምናት ራሱ ስለለመንካት ራሱ አይቆጠርም። እግሯ ስር ወርቀህ ብትለምናት ማለት ነው። እና እሷም ቁርጥ ብላለች ማለት ነው። ቆርጣለች፣ በቃ ርር ብላለች። እውነትም ርር ብላለች። የበፊቱ ሰው እኮ ማለት ነው የበፊቱን አስቀየሚያታለሁ እስኪ ለአሁኑ በሆነ ነገር ላስደስታት ልካሳት እንደማለት እሷ ጠግባ ነው። እሷ እንደዚህ በቃ የኮራሽ ነው ምናምን የሆነም ነገር ብሏል። መቼም እንደዛ እያለ እሷን ለማራቅ እሷን ለማጥላላት ይፈልጋል ማለት ነው። ተሳስተሃል። ይብላኝ ላንተ እንጂ እና ዛሬ በጣም ገርሞኝ ማለት ነው። ቢያንስ እሱ ወንድሙ ፊት ይቅርታ ይጠይቃታል ብዬ ነበር። ይቅርታ እና በቃ ወደ ልጃችን አብረን እናሳድግ ይቅርታ ምናምን ብሎ ይጠይቃታል ብዬ ነበረ ማለት ነው። ግን እሱ በቃ ይቅርታ የምትባለውን ታፊ አላወጣም ብሏል። ይቅርታ ታፊ ራሷ ሩጣ ትምጣ በቃ ይሆናል አይደለ? ደራን የተያዘ እውነታቸውን እኮ ነው። ብሽሽቅ ነው። ለምን እሷ ሀሳቧ ምንድነው? ለምን ይቅርታ በወደፊት በድልሻለሁ አሁን ለምን ይቅርታ ብሎ ለምን አይለምነኝም ነው እሷ አባባሏ ራሱ ማለት ነው። ያኔ ሁኔታዋ ብትከፋም የበፊቱ ብትከፋም አሁን ያለችበት ሁኔታ ይቅርታ ብሎ ለምን እንትን አይልም ምናምን ብሏል። እሱ ደግሞ እንዴት ይቅርታ ጠይቃታለሁ በራሷ ፍላጎት ሩጣ ትመጣለች ብሎ ያስባል ማለት ነው። እና እዚህ ምንም አይገናኙም እነዚህ ሰዎች። አብርሽ ሄርሜላን አግብቶ ሩታ ደስታን አግብታ በቃ የራሳቸው ላይፍ ኑረው ከዛም በኋላ ምን ነው ተፋቶ እኮ የሚታረቅ ሰው አለና በእንደዛ ሆኖ ካላዩት በስተቀር አሁን የማንን ጎዶሎ አላዩትም። ምክንያቱም አሁን ሩታም ወታ ሽርሽር ብላ ትመጣለች። አብርሽም ሽርሽር እያለ ሄርሜላ ጋር ሲጀመር ሄርሜላ ጋር የሆነ ነገር አለው መሰለኝ። ዛሬ አሜሪካ ሄዳለሁ ብላ ፍራንክ ስታረገው እሱ በቃ አንገቷን ንቅ አድርጎ አለቅሽም እያለ በቃ የሆነ ካፉ የሚያወጣው ነገር አለ። ብቻ ካሜራ ላይ ያወጣትም እንጂ ከካሜራ ጀርባ የሆነ የሚያወጣው ነገር አለ። የሚናገራት ነገር አለ፣ የሚያረጋጋት ነገር አለ ማለት ነው። እና ሩታን ዛሬ ወንድምየው አምጥቷት ነበረ። ብቻ ያሳዝናሉ። ወላሂ በጣም ነው የሚያሳዝኑት። እየተፈላለጉ እያለ እንደዚህ በመካከላኛው እኔ አንቺን ምን አለም ብቻ ሰው ወንድማቸው ገብቶታል፣ ሁኔታቸው ገብቷል። ያን ደረታ ይዞ ነው እና አንተም ከምታደርገው ተቆጥበህ ራስክና አብርሽናቴዋ ያቺ ሄርሜላ ያለሽ በቃ እዩ እኮ ብሏል። በቃ እዩ በቃ በአንድ ፊቱ አወድሃለሁ አፈቅርሃለሁ ብለሻልና አሁንም ደግሞ አግባይ ብለሽ ቀለበት አርጊለት ብሎ ዛሬ መጥቶላታል ማለት ነው። ሄርሜላ አስቆልኝ ገለይ ኮሜንት ራሱ በቃ እንደው ሲያስቅ ማለት ነው። ምክንያቱም እሷ በቃ ባህላችን አይደለም ነውር ነው ምናምን ትላለች እንዴ እስካሁን ያደረግች ሁላ ነውር ነው እንዴ ብሏታል። እሱ ደግሞ እና እንደዛ እንትን ታልሽ አይቀር አግባይ ብለሽ ለምን ብሎ ቀለበት ይዞላት መጥቶ ነበረ። እና ደግሞ ይሄ የሩታን ፍቅረኛ ደብድቦታል ማለት ነው። ዛሬ እነ ብሩክ
እነ ብሩክ እንትና ሆኖ ድብድቦታ አስረው ማለት ነው ሊገሉት ነበር። ወላሂ እኔ ራሱ ፍርት ብዬ ፈጠፈጡት እያልኩኝ አሁን እሱ ያን ካሜራ ይዞ በቃ ፖሊስ ጣቢያ ሄዶ ማሳሰር ይችላል። ምክንያቱም ምን አገባቸው? እሷ ሩታ ፈልጋ ስላመጣችሁ ስለ ሩታ ምን አገባቸው እነሱ? አብርሃም ይላል። አብርሃም እኮ ፈቷት ሄዷል። ምን አገባቸው? እና አሁን ቢያሳስራችሁ ይችላል ማሳሰር ማለት ነው። እና ዛሬ ቅጥቅጥ አድርጎ ሊገሉት ነበረ። በጣም አሳዝኖኝ ወላሂ ብቻ ያሳዝናል። ሩታም ተማምናበታለች። እነዩ ራሱ የቀረቡት ይህን ልጅ ማለት ነው እየተከታተሉ የሱን ማንነት እያወቁ ነው እንጂ እምነት ማን ነው ደስታን አስቦለት ሳይሆን በቃ እየተከታተሉት ነው የሚሆነው። ሩታ ራሱ እየተከታተለችለት ነው የሚሆነው። እና ውዶችዬ ዛሬ አብርሽና ሩታ ታረቁ ብዬ ነበረ፣ ሳይታረቁ ቀሩ። ሩታ ራሱ ቆርጣለች ወላይ በቃ እዚህ ጋር አልፍ ተለተልም እንደ የሆነ አንድ አቋም ሊያዝ ብላለች። እንደው በቃ እንደዛ ይሻላታል። እዛም ጋር እየተልከሰከሰ ከሚመጣ እንደውም ይቅርታ እግሯ ስር ወርቆ ይቅርታ በላት ነበር የሚለው ወንድሙ ራሱ። በቃ ላጠ እስካሁን ስለጎዳሁሽ እስካሁን በኋላ ይቅርታ ምናምን በላት ብሎ ቢያስጠይቀው ምን ችግር አለው ቢላት ይበላትና ይሞክረው። ለማንኛውም ውዶችዬ የዛሬ ቪዲዮ ይሄን ይመስላል። በጣም ገርሞኝ ነው አብርሽ አስተሳሰቡ። በቃ ጭንቅላቱ ድንጋ ነው ድንጋ በቃ ይንበጠረራል። በቃ ራሷ በራሷ ጊዜ ትመጣለች ምናምን ኮርታበት እኮ ነው ወላ አናዷ። ቲክቶክ እያለ ምናቴ ይላታል ማለት ነው። አይ ጉድ እናንተ ብቻ ያስቃል አንዳንድ ጊዜ ማለት ነው። ድንባጃም ብላለች እና ሰርታለታለች። እሱን እንኳን እሱን መልሱን መጀመሪያ እንኳን እሷ ተጠየቀች። ለማንኛውም